እንዴት ቤቴ እስኪያስጠላኝ ብቸኝነት እስኪሰማኝ ትናፍቀኛለች። ምን ስለሆነች? እሷ እኮ እኔን አንድም ቀን ካሰሪነቷ በዘለላ አይታኝ አታውቅም። አለቅም። መቼስ ደውዬ ወደ ስራሽ ተመለሽ አልላት። ክብሬንማ ዝቅ አላደርግም። እንዲህ ሰው ቢሰማ ቆይ ምን ይለኛል? ምናልባት ደግሞ የራሷ ህይወት ይኖራታል። ሄሎ ኪራዬ። እንዴ ኪራዬ ነው ልጅ? ሄሎ ሄሎ ፂ ወይዬ ኪራዬ። ወያ ልጅ ምን አልከኝ? ምንም። በሬያችሁ ደህና ነው? ደህና ናቸው። ሚስቱስ? ላሟ? የሳቅሽ ድምፅ ናፍቆኝ ነበር። እውነትህን ነው? አዎ። እኔ የምልሽ ግን ወይ እየሰማሁ ነው። እናንተ ጋር እህል እየበቀለ ነው እንዴ? አዎ ይበቅላል። ስመጣ እመጣልሃለሁ። እሺ አንቺም ትመጪልኛለሽ? ማለቴ ትመጫለሽ? አዎ እመጣልሃለሁ። እና ዶሯችሁ ደህና ነው? እንቁላል ይጥላል እንዴ? ኪራዬ ምን ሆነ ነው? አውራ ዶሮ እኮ እንቁላል አይጥልም። ልክ ነሽ። ግን እንዴት ደወልክልኝ? ምን ነው አጠፋው እንዴ? አረ በፍጹም፣ እንደውም ደስ ነው ያለኝ። እኔማ እኮ በልሜ አይቼሽ ነው። ወይኔ ታድዬ፣ ምን ሰሆን አየኸኝ? አይ ጥሩ ነገር እንኳን አይደለም ያየሁት። እስኪ ንገረኝ ልፍታለህ። መፍታት ትችያለሽ እንዴ? አዎ። እሺ አንቺን የሆኑ ማላቃቸው ሰዎች ገደል ውስጥ ሊከቱሽ ሲሉ ያስኩሽ እና ለቀቀኝ? አይ አልለቀኩሽም። ዋናው አለመላቀቃችን ነው። በቃ ህልምልም በል እንዴ። እንደዛ ብዬ ድጋሚ ባላይሽስ? እንዴ ልታየኝ ከፈለክ እዚህ ና። ትቀበይኛለሽ? ልምጣ? አዎ እቀበልሃለሁ፣ ያውም በደስታ ነው። እሺ በቃ በኋላ እደውልልሻለሁ። እጠብቅሃለሁ። እሺ እሺ። አሁን ልቤ ሰላም አገኘ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮዬ ጽናት ክፍል 147 ነው። ጽናት ወደ ክፍለ ሀገር መሄዴ ለመልካም ይሆንልኛል፣ ምናልባት ኪራ እኔን ካስታወሰ በማለትም ከቤቷ ወጥታ በድጋሜ ወደ አባቷ ቤት ወደ ክፍለ ሀገር አምርታለች። ታዲያ በሷ መሄድም ኪራ በጣም አዝኗል። እንዴት ትሄዳለች በማለትም በተለይም ደግሞ ከዴቭ ጋር እንዴት ልትሄድ ቻለች በማለትም እንግዲህ ሲናገር ነበረ። ይሄንንም እንግዲህ የሚያወራው ኪራ በመጠጥ ላይ ሆኖ መጠጥ እየጠጣ ብዙ ነገር ሲያወራ ነበረ። ቅዱስም ይዞት ወደ ቤት ለመግባት ሲል እሱ ወዳለበት ካፌ ሂዶ ኪራን ይዞ ወደ ቤቱ ሲመለስ እንግዲህ ኪራ ብዙ ነገር ያወራ ነበረ። በተለይም ስለ ጽናት በጣም ሲያወራ ነበረ። ታዲያ ይህንን ነገር ወደ ራሱ ሲመለስና ሲካሩ ሲሄድለት አሳየዋለሁ ብሎ በቪዲዮ ይዞ ነበረ። እንግዲህ ቤት ከገባ በኋላ ከእንቅልፉ ሲነቃ እንዴት ወደዚህ ልመጣ ቻልኩ በማለትም ቅዱስን ሲጠይቅ ነበረ። ናቲም እንግዲህ ሲያካብድ እንደውም እኮ አንተ ራስን አታውቅም፣ እሱ ነው ተሸክሞ ያመጣህ በማለትም ሲነግረው ነበረ። የዚህን ያክል አስቸግር ያለው እንዴ በማለትም ቅዱስንም ሲጠይቀው ነበረ። እንደውም እኔ ስትነቃ ይህን ሁሉ አታምንልኝም ብዬ ስላሰብኩኝ ቪዲዮ አርጌ ነበረ። ስለዚህ ቪዲዮን አሳይሃለሁ፣ የዛኔ ታምናለህ ምን እንዳወራህና እንዴት እንደነበርክ ይለዋል። ታዲያ ኪራም እንዴት ይሄ ሁሉ ነገር ሊሆን ቻለ በማለትም ወደ ቤቱ ተመልሶ መጣ። እንግዲህ ኪራ ወደ ቤቱ ተመልሶ ሲመጣ ኒና እግሯን ተሰብራ እግሯን አስራ ቁጭ ብላለች።
ኒና ምን ሆነሽ ነው እንደዚህ ሆንሽው ተብላ ስትጠየቅም እንግዲህ ሌባ ገብቶ ሌባ ለማባረር ስል ነው እንደዚህ ሆንኩት በማለትም ትላለች። ነገር ግን እሷን እንደዛ ያደረጋት እንግዲህ ከናቲ ጋር ሲፋጠጡ ናቲን ለመምታት ስትል ነበረ ሶፋው ከናቲ ቀድሞ መጥቶ ያስቀመጣት። እሷ ግን ሌባ ስለመጣ ሌባን ለመከላከል ብዬ ነው እንደዚህ ያደረግኩት በማለትም ለኪራ ስትናገር ነበረ። ኪራ ወደ መኝታ ቤቱ ገብቶ ስለ ጽናት ረጅም ጊዜ ከራሱ ጋር ሲያወራ ነበረ። ከዚህ በፊት ጥሩ ህይወት እንደነበረኝና በጣም መልካም ሴት በህይወቴ ውስጥ እንደነበረች ይሰማኛል ይላል። ግን ደግሞ ማን እንደሆነች የማቀው ነገር የለም ይላል። በተለይም አሁን ላይ ደግሞ የምትናፍቀኝ ጽናት ናት። ለምን እንደምትናፍቀኝም አላውቅም። እሷ ከአሰሪነቴ በስተቀር ሌላ ምንም ነገር አታውቅም። እኔ ግን የሚሰማኝ ስሜት ሌላ ነው በማለትም እንግዲህ ስለ ጽናት በተደጋጋሚ ያስባል። ይሄንኑ እያሰበ እንቅልፍ ይወስደዋል። ታዲያ ኪራ በእንቅልፍ ልቡ ሆኖ ጽናትን በህልም ያያታል። ጽናትን የሆኑ የማላውቃቸው ሰዎች ከገደል ሊጥሏት ሲይዟትም እኔም እንዳትወድቂብኝ በማለትም እጇን ይዤ ስጎትታት ነበረ ሲልም እንግዲህ ለኒናም ሲናገር ነበረ። ኒናም እንግዲህ ደውልላትና ያለችበትን ሁኔታ አጣራ በማለትም ትለዋለች። እሱ ምን ብዬ ደውላለሁ በማለትም ሳይደውል ረጅም ጊዜ ቆይቶ ነበረ። እንግዲህ ጽናትም ወደ ክፍለ ሀገር ከሄደች በኋላ ከዚህ በፊት እዛ ክፍለ ሀገር ላይ ሊያገባት የፈለገ ሰው ወንድሙ ያገኛታል። እንግዲህ ወንድሙ ሲያገኛትም ጽናት ከዚህ ከተማ ከሄደች ጊዜ ጀምሮ በጣም ተቀያይራለች በማለትም እንግዲህ ስለ ጽናት ክፋት ለዴቭ ሲያወራ ነበረ። ዴቭም ስለ ጽናት ማውራት አይጠበቅብህም፣ አሁን ወንድምህም ሌላ ሚስት አግብቷል፣ ስለዚህ ጽናትን ተዋስ በማለትም ለጽናት ሲናገር ነበረ። እንግዲህ ኪራ ብዙ ካንገራገረ በኋላ በስተመጨረሻም ለጽናት ደውሎ ጽናትን ስልክ ሲያወራት ነበረ። ጽናት እንግዲህ የኪራ ስልክ ሲደወልላት እጅግ በጣም ደስ ተሰኝታ ኪራዬ እያለችም ስልኩን አንስታ ሄለው ስትለውም እንግዲህ ኪራ እያለችኝ በማለትም እሱም ሲደሰት ነበረ። ታዲያ ጽናትና ኪራ ከዚህ በፊት ያሳለፉት ፈተና ብዙ ቢሆንም ጽናት ግን እጅግ በጣም የምትወደውና ብዙ ዋጋ የከፈለችለት ፍቅሯ ስለሆነ አሁንም መልሳ ወደ ፍቅሯ ለመመለስ ስትል ብዙ መስዋዕትነትን ከፍላለች። ኪራ ግን ይሄን ለማስታወሱ በጣም ያሳዝናታል። ታዲያ ኪራ አሁን ላይ ወደ ጽናት እየተጠጋ ይገኛል። የሆነውን ነገርና ያየውን ህልሙንም ሲነግራት ነበረ። ታዲያ ጽናትም እጅ የለቀቀኝ ወይስ በማለትም ስትጠይቀው ነበረ። እሱማ እጅሽን አልለቀቅኩሽም በማለት ሲመልስላትም ነበረ። ዋናው ነገር አለመላቀቃችን ነው፣ ችግር የለውም ህልምልም በል በማለትም ትመልስለታለች። ህልምልም ብዬማ ከእንግዲህ በኋላ ባላይሽስ በማለትም እንግዲህ ኪራም በስስት ሆኖ ጽናትን ሲያናግራት ነበረ። ጽናት እጅግ በጣም ደስ ብሏት ስዘል ነበረ። ኪራ ደወለልኝ አወራኝም በማለትም በጣም ደስተኛ ሆና ነበረ። ህልምልም በል እኔ ከናፈኩ እዚህ መተህ ታየኛለህ ትለዋለች። ብመጣ ትቀበይኛለሽ በማለትም ሲጠይቃትም በጣም በደስታ እቀበልሃለሁ አንተ ብቻ ናልኝ በማለትም እንግዲህ ኪራን በደስታ ስታወራው ነበረ። በሌላ በኩል የናሆም እናትና ምሩ እስካሁንም ድረስ መስማማት አልቻሉም። ምሩዬ እንግዲህ በእርግዝና ላይ ሆና በናሆም እናት ምክንያት በጣም ስቃይ እየደረሰባት ይገኛል። የናሆም እናት እሷን በመከታተል ላይ ትገኛለች። ገና እሷ ከቤት ወጥታ ደቂቃ ሳትቆይ እንኳን የናሆም እናት መታ ረጅም ጊዜ እንደጠበቀቻትና ቤት እንደማትውል ለሁሉም ደውላ ስትናገር ነበረ። ለናሆም አባት እንዲሁም ለናሆምም ስልክ ደውላ ስትናገር ነበረ። ታዲያ ምሩ የሄደችው ወደ ጓደኛዋ ቤት ወደ ሰኒ ቤት ነበረ። ሰኒና ምሩ ስራቸውን ጨርሰው ወደ ቤት ሲመጡ የናሆም እናት ቤት ውስጥ ነበረች። ታዲያ ሰኒና ምሩ ወደ ቤት ተመልሰው ሲመጡ ገና ስታያቸውም የት ነበርሽ የት ቆየሽ በማለትም በጥያቄ ስታፋጥጣት ነበረ። ምሩዬ እንግዲህ ይህ ሁሉ ነገር እንደተፈጠረ ምንም የምታውቀው ነገር አልነበረም። ናሆም ስልክ ደውሎላት ወደ ቤት ሂጂ ሲላት ወደ ቤት ስትመጣ እናቱን ቤት ታገኛለች። ታዲያ በምንም አይነት ነገር ሊስማሙ አልቻሉም። በስተመጨረሻ ምሩ በሀዘን ሆና ለናሆም የተፈጠረውን ነገር ትናገራለች። ናሆምም በሩጫ ወደ እናቱ ቤት ሂዶ ከእንግዲህ በኋላ በህይወቴ እንድትገቢ አልፈቅድልሽም፣
በቃ ልኑርበት ተይኝ በማለትም እናቱን ይናገራል። እናቱም እንግዲህ በጣም አዝና የራስ ጉዳይ ላንተ ብዬ ነበረ እስከዛሬ ስከራከር የነበረው፣ ግን ምን አይነት አፍዛ ደንግስ ብታረግብህ ነው እንደዚህ ፈዘህ የቀረኸው በማለትም ልጇ ላይ ስትጮህ ነበረ። ታዲያ አባቱ በዚህ መሀል ምንም አልተናገረም። ታያቸው ህይወታቸውን ይኑሩ አንቺ ከመሀላቸው ውጪ ከማለት በስተቀር። ታዲያ የናሆም እናት ለናሆም ብላ ቢሆንም ነገር ግን ምሩም ደግሞ ምንም አይነት ጥፋት የለባትም። ምሩ እስካሁንም ሁሉን ነገር ችላ ከናሆም ጋር ቀጥላለች። ታዲያ በእርግዝናዋ ጊዜ ይህ ሁሉ ነገር ስለሚካሄድባትም አንዳንዴ ትበሳጫለች። ቢሆንም ግን ለፍቅሯ ብላ ሁሉንም ነገር ወደ ጎን አድርጋ ናሆምንና ልጇን እያሰበች ህይወቷን ቀጥላለች። ሰኒም እንግዲህ የናሆምን እናት ንግግር ስትሰማ በጣም አዝናለች። ምሩዬ ምን አይነት ህይወት ውስጥ ነው ያለሽው? በጣም ከባድ ነው። በቃ ካልሆነ ምርመራውን አድርጉና ውሳኔያችሁን አሳውቁ ከዚህ ሁሉ ፈተና ትላለች። ምሩዬም ልክ ብለሻል፣ ናሆም ይምጣና ሁሉንም ነገር እነግረዋለሁ። ከዛ በኋላ ሄደንም ምርመራውን አድርገን ውጤቱን እናሳያታለን፣ የዛኔ ታምናለች ትላለች። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮዬ ይሄን ይመስል ነበረ። አብራችሁኝ ስለቆያችሁ እጅግ በጣም ከልብ አመሰግናለሁ። በሌላ ቪዲዮ ደግመን እስከምንገናኝ በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልልኝ። ቸር ሰንብቱልኝ። ባይ ባይ።